ባለፈው ፓርት 1 ሳይኮሎጂካል የሆነ ዲስኦርደር ወይም ሜንታል ዲስኦርደር ሜንታል ኢልነስ ምንድነው የሚለውን ተመልክተናል። እናም የተወሰኑ ታይፖቹ ምንድናቸው የሚሉትን ለመመልከት ሞክረናል። ዛሬ ከአንዛይቲ ዲስኦርደር ባለፈው ካቆምንበት ጀምረን እንቀጥላለን። አንዛይቲ ዲስኦርደር ባለፈው ዲፋይን እንዳደረግን ይታወሳል። አሁን ታይፕስ ኦፍ አንዛይቲ ዲስኦርደር ምን እንደሆነ እንመለከታለን። ታይፕስ ኦፍ አንዛይቲ ዲስኦርደር ከሚለው ጀምሮ እንመለከታለን። የመጀመሪያ አንዛይቲ ዲስኦርደር ፓኒክ ዲስኦርደር ነው። is a type of anxiety disorder characterized by a series of panic attack. ይሄ የአንዛይቲ ዲስኦርደር አይነት አንዱ ሆኖ ይሄም ካራክተራይዝድ የሚደረገው ደግሞ የሲሪየስ ኦፍ ፓኒክ አታክ ድንገት የሆነ አታክ ሲደርስብን where person feel he or she is going to be attacked by something or someone and they feel an imminent sense of death እና በዛ ቅጽበት ደግሞ የመሞት አይነት ስሜት የሚሰማቸው አይነት ከሆነ ብቻ ከምን ጋር በተያያዘ ነው የሆነ ቅጽበታዊ የሆነ ጥቃት አንድ ሰው ላይ ሲደርስ ወዲያው የመፍራት የልብ ምታችን የመጨመር ትንፋሻችን ሲቆራረጥ በጣም ያላሰብነው ድንገታዊ የሆነ ነገር ነው የተከሰተውና በዛ ነገር የተነሳ የሚፈጠርብን አይነት ዲስኦርደር ነው። ይሄ ፓኒክ ዲስኦርደር የምንለው attacked by something or someone and feels an imminent sense of death. It is accompanied by severe physical reaction. ይሄም ደግሞ የሚገለጸው severe የሆነ physical reaction በላያችን ላይ ይታያል ማለት ነው። ስለዚህ ይሄ ፓኒክ ዲስኦርደር የምንለው ድንገት የሆነ አታክ ሲደርስብን ከዛም በተነሳ የሚደርስብን ሳይኮሎጂካል የሆነ ዲስኦርደር ነው። እንደገናም ደግሞ ፊዚካሊ የሚገለጥበት አይነት መንገዶች አሉ። ሄርት ቢታችን በጣም ይጨምራል፣ ስዊቲንግ በጣም ሊያልበን ይችላል፣ ትንፋሽ ሊያጥረን ይችላል እና ሌሎች ምክንያቶች አብረው ሊነሱ ይችላሉና እንደዚህ አይነት ዲስኦርደር ፓኒክ ዲስኦርደር ይባላል። ሁለተኛ አግሮፎቢያ ነው። አግሮፎቢያ is a fear of crowded or unfamiliar space. ይሄ ደግሞ የምን ፎቢያ ነው? ፎቢያ ማለት አንድን ነገር ስንጠላ ወይም ስንፈራ ማለት ነው። የሆነ ነገር ይደርስብናል ብለን አንድን ነገር ማድረግ ወይም የሆነ ቦታ መሄድ ስንፈራ ፎቢያ ነው የሚባለው። አግሮፎቢያ ማለት ደግሞ is a fear of crowded or unfamiliar space. በጣም ክራውድድ በሆነ ቦታ ላይ በተጨናነቀ ሰዎች በሚበዙበት ስፍራ ላይ መሄድ መፍራት where the person feel escape or help may not be available. የሆነ ቦታ ላይ ቢሄድ በጣም ብዙ ሰዎች ያሉበት ቦታ ሊሆን ይችላል። ከዚህ በፊት ሄዶ የማያውቅበት ነውና የትኛውም አይነት ጥቃት ቢደርስበት ሰዎች ሌሎች የሱ ወገኖች ሊደርሱ የማይችሉበት አይነት ሁኔታ ውስጥ መግባትን የሚፈራ ከሆነ ይሄ አግሮፎቢያ ይባላል። the person usually become house bound. አብዛኛው ጊዜ እንደዚህ አይነት ሰዎች ቤት ነው የሚያሳልፉት፣ ቤት ነው የሚቆዩት፣ እዛ ሄደው መቀላቀል ያስፈራቸዋል። it may result from phobic disorder. ይሄም ደግሞ ከፎቢክ ዲስኦርደር የተነሳ ሊሆን ይችላል ይሄ ባህሪ የሚከሰተው ማለት ነው። ስለዚህ ብዙ ሰዎች ያሉበት የሱ ሰዎች የሌሉበት የሆነ ጥቃት ቢደርስበት ፕሮቴክት ሊደረግ የማይችልበት ሁኔታ ውስጥ መግባት ማይፈልግ ከሆነ ይሄ ሰው አግሮፎቢያ ይባላል ማለት ነው። ይሄም ሰው ደግሞ አብዛኛው ጊዜ ቤቱን የሚወድ ሰው ይሆናል፣ ከቤት መውጣት የማይፈልግ ሰው ይሆናል ማለት ነው። ኦኬ ሌላኛው ስፔሲፊክ ኦር ሲምፕል ፎቢያ ነው። እነዚህ ሁሉ የአንዛይቲ ዲስኦርደር ኤግዛምፕሎች ናቸው ማለት ነው። ታይፕስ ኦፍ አንዛይቲ ዲስኦርደር የሚባሉ ናቸው። ሶስተኛው ስፔሲፊክ ኦር ሲምፕል ፎቢያ ነው። ይሄ ሪፈርስ ቱ አን ኢንተንስ ኤንድ ኢራሽናል ፊር ኦፍ አን ኦብጀክት ፐርሰን ኦር ፕሌስ። አንድ ስፔሲፊክ የሆነ ነገርን ቦታ ሊሆን ይችላል፣ ሰዎችን ሊሆን ይችላል፣ ወይም ደግሞ ኦብጀክት ሊሆን ይችላል። ያን ነገር ብቻ ስንፈራ ማለት ነው። ለምሳሌ ዞፎቢያ፣ ሃይድሮፎቢያ ውሃ የሚፈራ ሰው ሊሆን ይችላል። አሁን ይሄ ሃይድሮፎቢያ የሚለው ውሃ የሚፈራ ሰው ሊሆን ይችላል አንዳንድ ሰው። አውቶፎቢያ
ይሄ ደግሞ መኪና የሚፈራ ሰው፣ አንዳንድ ሰዎች መኪና በጣም ነው የሚፈሩት። ይሄ አውቶፎቢያ ይባላል። ሌላኛው አክሮፎቢያ። እንደዚህ አንድ ሰውን ብቻ ለይቶ የሚፈራ ከሆነ ወይም ደግሞ አንድ ፕሌስ ወይም ደግሞ ኦብጀክትን ለይቶ የሚፈራ ከሆነ ይሄ ስፔሲፊክ ኦር ሲምፕል ፎቢያ ይባላል ማለት ነው። ሌላኛው እና አራተኛው ኦብሴሲቭ ኮምፐልሲቭ ዲስኦርደር ይባላል። ኦሲዲ የሚባለው ነው። ኦብሴሲቭ ኮምፐልሲቭ ዲስኦርደር ይሄ ከምን ጋር የተያያዘ መሰላችሁ? አሁን ለምሳሌ ማታ ልተኙ ስትሉ በሩን ቆልፋችሁ ተመልሳችሁ ሄዳችሁ አልጋችሁ ላይ ከተኛችሁ በኋላ በሩን ቆልፍ ያለው አልቆለፍኩም፣ ሄጄ ቼክ ላድርግ ወይስ ቆልፍ ያለው፣ ዝም ብዬ ልተኛ ወይስ ሄጄ ቼክ ላድርግ እያላችሁ አብዛኛው ጊዜ የምትወዛገቡ አይነት ነገር ከሆነ ይሄ ኦብሴሲቭ ኮምፐልሲቭ ዲስኦርደር ይባላል። ካራክተራይዝድ ባይ ኦብሴሲቭ ታውት ዊች ሲም አንኮንትሮለብል። ይሄን ታውት ኮንትሮል ልታደርጉ አትችሉም። እንደገና ደግሞ ዚስ ኦብሴሽን እንደ ኮምፐልሽን አር ዲስራፕቲቭ ቱ ፐርሰን ኤቭሪዴይ ላይፍ። የሰውየውን ኤቭሪዴይ ላይፍ ይረብሻሉ በጣም። አሁን በሩን መቆለፍ ምሳሌ ሰጠዋችሁ እንጂ አሁን ለምሳሌ አንድ ገንዘብ ከቆጠራችሁ በኋላ ድጋሚ ገንዘቡን መቁጠር፣ እጃችሁን ከታጠባችሁ በኋላ ድጋሚ መታጠብ ላይጸዳ ይችላል እያላችሁ ድጋሚ ቼክ እያደረጋችሁ የምትጠራጠሩ ከሆነ፣ ድጋሚ ሻወር ያልወሰዳችሁ እየመሰላችሁ ሻወር የምትወስዱ ከሆነ፣ ብቻ አንድን ነገር ብቻ ያላደረጋችሁ እየመሰላችሁ አድርጋችሁ ነገር ግን ያን ነገር የምትደጋግሙ ከሆነ ኦብሴሲቭ ኮምፐልሲቭ ዲስኦርደር ይባላል ማለት ነው። ነገሮችን ቼክ በማድረግ ደጋግሞ ቼክ በማድረግ ብቻ የሆነ ውሏችንን የሚያበላሽ አይነት ነገር ነው የሚሆነው። እንደዚህ አይነት ዲስኦርደር ምን ይባላል? ኦብሴሲቭ ኮምፐልሲቭ ዲስኦርደር ይባላል ማለት ነው። አምስተኛው ፖስት ትራውማቲክ ስትሬስ ዲስኦርደር ነው የሚባለው። PTSD ይባላል። occurs only after a person is exposed to traumatic event where their life or someone else's life is threatened ይላል። ይሄ ፖስት የሚለው እንግዲህ በኋላ ማለት ነው። ትራውማቲክ ማለት አስፈሪ የሆነ ነገር ሲፈጠር፣ አሁን ለምሳሌ በጣም አስፈሪ ሁኔታ ከተፈጠረ በኋላ ፖስት ትራውማቲክ ስትሬስ ዲስኦርደር ይፈጠራል። በጣም አስፈሪ የሆነ ሁኔታ ከተከሰተ በኋላ የዛ ሰውዬ ባህሪ ከዛ ኢቨንት በኋላ ኮምፕሊትሊ ይቀየራል ማለት ነው። ምንድነው የሚለው? occurs only after a person is exposed to traumatic event። በጣም አስፈሪ ለሆነ ኢቨንት ከተጋለጠ በኋላ where their life or someone else life is threatened። ላይፉ ከዛ በኋላ ሙሉ ለሙሉ የተረበሸ ነው የሚሆነው። the most common example are war። ለምሳሌ ጦርነት ውስጥ በጣም ያደገ ልጅ ከሆነ፣ ናቹራል ዲሳስተር ከደረሰ የተፈጥሮ አደጋ ማለት ነው። እንደገናም ደግሞ ማጀር አክሲደንትስ በጣም ከባድ የሚባሉ አደጋዎች፣ ሴቨር ቻይልድ አቢዩስ በጣም ልጅ እያሉ ደግሞ በጣም መጥፎ የሆነ ጥቃት በልጅነታቸው ከደረሰባቸው ከዛ ነገር በኋላ የነዛ ሰዎች ባህሪ ኮምፕሊትሊ ይቀየራል ማለት ነው። ለምሳሌ ልጅ እያለች የተደፈረች ሴት ከዛ በኋላ ለወንዶች ያላት አመለካከት በጣም የተቀየረ ነው የሚሆነው። ለሰዎች ያላት አመለካከት በሙሉ የተቀየረ ነው የሚሆነው ከዛ ነገር ጋር በተያያዘ ማለት ነው። እንደዛ አይነት ዲስኦርደሮች ሲፈጠሩ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። the disorder develop into an intense fear of related situation። ይሄ ዲስኦርደር ወደ ምን ያድጋል? የተፈጠረበትን ነገር ቤዝ በማድረግ እንደነዚህ አይነት ነገሮች ሲፈጠሩ በጣም ከፍተኛ የሆነ ፍርሃት ውስጥ ላይ ያድራል። avoidance of this situation reoccurring nightmares ይላል። flashbacks and heightened anxiety to point that significantly disrupt their everyday life ይላልና እንደነዚህ አይነት ኢቨንቶች ከተፈጠሩ በኋላ አስፈሪ የሆነ ፖስት ትራውማቲክ ስትረስ ዲስኦርደር ከሆነ አንድ አስፈሪ ነገር ከተፈጠረ በኋላ ሰውየው ይዞ የሚቀጥለው ባህሪ ወይም በዛ ምክንያት የተፈጠረበት ሚስ ቢሄቨር ፖስት ትራውማቲክ ስትረስ ዲስኦርደር ይባላል ማለት ነው። ኦኬ አንዛይቲ ዲስኦርደር ታይፖቹ ይሄን ይመስሉ ነበር። ሌላኛው የሚቀጥለው
ፐርሰናሊቲ ዲስኦርደር ጋር በተያያዘ የሚነሳ ፖይንት ነው። በቀጣይ ደግሞ ፐርሰናሊቲ ዲስኦርደርንና ከዛም በኋላ ደግሞ ፐርሰናሊቲ ዲስኦርደር ከተመለከትን በኋላ ምንድናቸው ትሪትመንት ሞዳሊቲዎች ምንድናቸው፣ እንዴት ነው ትሪት ሊደረግ የሚችለው የሚለውን የምንመለከት ይሆናል። ለዛሬ የነበረን ይሄን ይመስል ነበር። በቀጣይ ፓርት የምንገናኝ ይሆናል። ነገ ቀጣዩን እንቀጥላለን። ለዛሬ የነበረን ይሄን ይመስል ነበር። ሰላም።